እንደ የድሮው ብሩክ በሉት በቃ እንደ ድሮው ተመልሷል። እግዚአብሔር ይመስገን። ልዑልም እንግዲህ ሳይውል ሳያድር ለሱ ተራሮጦ አይታችኋል። መድኃኒትም ከተባለ መድኃኒቱን ፈልጎ ሰውየው ካለበት ጉድጓድ ውስጥ ቢገባም ፈልጎ አግኝቶ እንግዲህ ያው ኦሬዲ መድኃኒቱን ባይሰጠውም ጸበሉ በጣም እንትን አምጥቶለት ነበረ። ብዙ ለውጥ አምጥቶለታል እና በሙሉ በሙሉ ድኗል ማለት ነው። እስካሁን ድረስ ስትጨነቁ ምናምን እያየው ነበር ስትጠይቁኝ። እንግዲህ የዛሬው የደስታ ቪዲዮ ይሄ ነው። የብሩካችን እንግዲህ ወደ ስራ መመለስን በማስመልከት እንግዲህ እንኳን ደስ አላችሁ ለማለት ያክል ነው። ሁላችሁም እርግጠኛ ነኝ በዚህ ቪዲዮ እንደምትደሰቱ። ምንም በላይ ልዑልን በደንብ እንድታመሰግኑልኝ እፈልጋለሁ። ልዑል ቀንና ሌሊት የራሱ ስራ እንግዲህ እያያችሁት ነው፣ እየተሯሯጠ ብዙ ነገሮች ሰሞኑን ከስራ ላይ ስራ ተደራርቦበት ምንም እንኳን እንትን ሳይለው እንግዲህ ጀግናው ወንድማችን የእሱን እንትን ለማዳን እንግዲህ ቀንና ሌሊት እንቅልፍ አልቦ እንግዲህ ከጀርባም ያሉትም የሚሸጡም አሉ፣ መልካም ወንድሞችም አሉ በታማኝነት የሚሰሩት። የሚሸጡትን ሳይሆን በእንትን በምንድን ነው በታማኝነት የሚሰሩትንም ማመስገን እፈልጋለሁ። አንዳንዶች ካዲም አሉ ማን ነው እንደነ አበበ እንደነ ማን ነው ታምራት ምናምን የሚያስመልጡ ሰዎች እነሱን አያካትትም። ንጹዎቹን ደግሞ በጣም በጣም እናመሰግናለን። የብሩክን ጤና የብሩክ ሁሉ ነገር እንዲሳካለት ላደረጋችሁ በሙሉ የእውነት እናቱ፣ እህቱ፣ ቤተሰቦቹ ምን አይነት ደስ እንደሚላችሁ አስቡት። ሕክምና ስንት ቀን ሲመላለስ ይሄ ልጅ አይድንም ተብሎ አቤት እግዚአብሔር ምን ይሳነዋል? የእውነት ምንም የሚሳነው ነገር የለም። እኛ በጣም እንቸኩላለን እንጂ ሁሉም በጊዜው ውብ ነው እኮ። በጣም እኔ ክብር ምስጋና በጣም ደስ ብሎኛል። ከስንት ቀን ገና ሳምንት ሆነው እንዴ ጎበዝ ከሄደ አልሞላውም እኮ። ግን እግዚአብሔር ግን ውብ ነው እና እግዚአብሔር ይመስገን ብቻ ደስ ብሎኛል ወገኖቼ። እናንተም ደስ እንደሚላችሁ አልጠራጠርም። ብዙዎቻችሁ ብሩክ ከስራ ሊያቆምበት ያለችው ቪዲዮ እንግዲህ የስንብት ቪዲዮ የምትመስል እሷን ካያችሁ በኋላ ብዙዎቻችሁ ተረብሻችሁ ነበረ። በቃ በእንባ ማለት ነው። እውነት ሲሄድ ብዙዎቻችሁ አዝናችሁ ነበር። አሁን ደግሞ ሲመጣ ደግሞ በደስታ በሙሉ ጤንነት ሁሉ ነገር ተስተካክሎለት ወደ ድሮ ማንነት ወደ ድሮ ስራ እንደሚመለስ እንግዲህ ከዚህ በላይ ደስታ የለም። እግዚአብሔር ይመስገን። ሰዎች ብዙ ነገር ይሰራሉ፣ ብዙ ሰው በነገር ያቅዳሉ። ግን እግዚአብሔር ግን ደግሞ አንድ ቀን እንደዚህ ነው በቃ በምንም ባላሰባችሁት መንገድ ፈተናዎች ቢመጡም ለበጎ ነው ብላችሁ ካሳለፋችሁ ግን ደግሞ በእግዚአብሔር ዘንድ ደግሞ እንደዚህ አይነት እንትን አለና እግዚአብሔር ይክበር ይመስገን። ደስ ብሎኛል። ይሄ የሚሆነው እንግዲህ ከእግዚአብሔር በታች እንግዲህ በልዑል እና በእናንተ ጸሎት ነው። እናንተ መመስገን ስላለባችሁ ማለት ነው። እኔ በእነሱ ስም ላመሰግናችሁ እወዳለሁ ሁላችሁንም። ሌላው ደግሞ ሚኪ ከሶስት አራት ቀን በፊት እንግዲህ በዋስ እንደሚወጣ ልዑል እየተናገረ ነበረ። ዛሬ ደግሞ የሰማሁት አዲስ እንትን ሰውየው አበበ የተባለው ሰውዬ ህመሙ በጣም ጠንቶበት በጣም ታሟል አሉ። ነቅቶ እንደገና ደግሞ መልሶ እንትን ብሎ እዛው እንትን ውስጥ ነው አሉ። እኔ ብቻ አላቅም ምን እንደሆነ አላቅም ሰውየው እና የእሱ ጤንነት ትንሽ እንትን ላይ ነው አደጋ ላይ ነው ያለው አበበ ማለት ነው። እና በጣም ውዝግብ እያመጣበት ነው። እነ ልዑል ደግሞ የቀጠሩለት ለሚኪ እንትን ምንድን ነው የሚባለው እናታችሁ ጠበቃ ማለት ነው። ሶሪ ጠበቃ የተባለው ገና ልጅ ነው። ልጁ ራሱ ደስ አላለኝም እኔ ገና ሳየው እመቤቴ። ልጁ ጠበቃ የተባለው ገና ህፃን ልጅ ነው የሚመስለኝ፣ ልጅ ነው ገና። ስለዚህ እንትን እውቀት ያለው ምናምን አይመስለኝም። የሆነ የሚታለል ነገር ይመስለኛል። የሆነ ብር እንደዚህ እናድርግ ካሉት የሚታለል ነው የሚመስለኝ። ጎበዝ፣ እኔ ይቅርታ አድርጉልኝ ካየሁት ከእንትን ካልኩት
ከመናገር ወደ ኋላ አልልም። ልጁ ጠበቃ የተባለው ልጅ ትንሽ ፈዘዝ እና የህፃንነት እንትን ይታይበታል። ደህና ሰው መቅጠር አለባቸው። አዋቂ ራቁን ዋጥ ያደረገ ትልቅ ሰው ቢሆን ደግሞ ሞር ለሚኪ ያግዟል ብዬ ተስፋ አደርጋለሁ። ኦሬዲ አበበ ካልነቃ አበበ እንትን ካላለ እንግዲህ ሚኪ እዛው እስር ቤት እንደሚቆይ ነው እየተናገረ ያለው ጠበቃ የተባለው ማለት ነው። ግን እነ ልዑል እኔም በእንትን ጽፌ ያለው በውስጥም እንግዲህ እንትን ካሉ ለሱ ጠበቃው ቢቀየርለት አሪፍ ነው ብዬ ነው የማስበው። ምክንያቱም እንግዲህ አበበ የስራውም የሰዎች መንባ ሁሉም ተደራርቦበት መሰለኝ ልጁ ሊነቃ ሊሻለው አልቻለም። ብሶበታል፣ ህመሙ አሉ በጣም ብሶበታል። እና በሱ ምክንያት እንግዲህ ወንድማችን ምንም በማያውቀው እስር ቤት ነው። እኔ ከሶስት ቀን በፊት እግዚአብሔር ይመስገን በእንትን ሊወጣ ነው በዋስ ሊወጣ ነው ሲለኝ እንዴት ደስ ብሎኝ እንዳልኩኝ እልል እንዳልኩኝ፣ ዛሬ ደግሞ ቅስሜ ነው የተሰበረው እንትኑን ሳይና በጣም ነው ያዘንኩት። ሁላችሁም እንግዲህ ጸሎት አድርጉለት ለሚኪ። አንዳንድ ጊዜ ሰዎች ባሰባችሁት እንትን ላይሳካላችሁ ይችላል። ልጁ ደግሞ ካያችሁት እንደዚህ አይነት ነገር ብዙም እንትን የሚለው ነገር የለም። አስቡት አንድ ቤት ውስጥ ስንት ነገር ለምዶ አሁን በዚች ትንሽ ቀን እንግዲህ እዛ እስር ቤት ውስጥ ምን እንዴት እንደሚችለው እስኪ። ኧረ በስመ አብ! እንደው አበበ ከድሮ ገና ሲመጣ ለሰው እንቅፋት ነው፣ አሁንም እንቅፋት ነው የሆነባቸው። እግዚአብሔር ያንሰው እንደው ይሄን ሰውዬ። እንደው እኔ ለሚኪ ሲል ነው ይዳን ይትረፍ የምለው እንጂ እኔ ቢወስደው ራሱ ምንም ነገር አይከፋኝም። ከስራው ከክፋቱ ከምኑ አንፃር ቢሞትም ምንም አይመስለኝም። ግን ደግሞ ሚኪ ደግሞ ያሳዝናችኋል። በማያውቀው ነገር ይሄ ሰውዬ ወንጀለኛ ነው። ስንት ነገር ሲሰራ የነበረ እንትን ነው እና ቁሞ ቢሰቃይ ነው የሚሻለኝ ሙቶ እንትን ከሚል ማለት ነው። እና አሁንም ካለበት ጤናው ተመልሶለት እንደትኑ ቢሆን እግሩ ማራመድ ባይችልም ቢያንስ ጤናው እንትን ቢልለት አሪፍ ነው። እንትን ማለት እንትን ቢል ለሚኪ የተሻለ ነገር ነው ብዬ ነው የማስበው። ቢያንስ በውጭ ሆኖ ጉዳዮችን መከታተል ይችላል። አሁን እስር ቤት ሆኖ እሱ ሰውየው እንትን ካላለ አበበ እሱ የሆነ ለእሱ እንትን ካልሰጠው ሚኪ መውጣት እንደማይችል ነው እየተናገረ ያለው ጠበቃ የተባለው ልጅ ማለት ነው። ሲቀጥል ደግሞ እንግዲህ ያው ልዑልም እንግዲህ ብሩክን ለማምጣት ስለሄደ ኦልሬዲ አምጥቶታል። ግን ከትናንት ዕለት ሂዶ ነበረ። የሆነ ስንት ሰዓት ነው? እኔ ሰዓቱን እኔ እንጃ ረስቻለሁ። ግን ሂዶ ነበረ። ግን በዛ ሰዓት ደግሞ እንግዲህ ብሩክን እንትን የሚለው ልጅ ደግሞ አንድ ወንድማችን ደግሞ እሱን ለማናገር ሂዶ ተቀጣጥረው የብሩክ እህት ነበረች፣ ሚኪ ማለቴ ነው ሶሪ፣ የሚኪ እህት ነበረች። ስለ ነገሮቹ ሁሉ ነገር እንግዲህ ሲጠየቅ እንደሚያወራው ከሆነ ጠበቃው ትንሽ በሚኪ ላይ ከባድ ነገር ነው ያለበት። ስለ አበበ እንትን ካላለ የእሱ እንትን ካልወጣ እሱ ካልፈረመ እሱ ፈቃደኛ ካልሆነ ሚኪ መውጣት እንደማይችል ነው እየተናገረ ያለው ማለት ነው። ብቻ አላቅም። እስኪ እንግዲህ ደግሞ ልዑል መጥቶ ደግሞ እንዴት አድርጎ አመቻችቶ ነገሮችን እንትን እንደሚል አላቅም። ብቻ እግዚአብሔር ይጠብቀው ወንድማችን ሚኪ። አሳዝኖኛል ከምላችሁ በላይ የእውነት በማያውቀው ነገር ይህ ሁሉ ቀን ራሱ መሰቃየቱ አይገባውም ነበር። ግን ደግሞ ምንም ህግ ህግ ነው ታውቃላችሁ። ምንም ነገር ከሰራሽ መታሰርም ካለብሽ ምንም ካለብሽ ከህግ በላይ ምንም ስለሌለ እኛ እንደዚህ ለፍልፈን ማስወጣት የምንችል ቢሆን ደስ ባለኝ። ግን ደግሞ ከባድ ነው፣ ትንሽ አስቸጋሪ ነው። እስኪ ልዑል ደግሞ መጥቶ እናያለን ምን እንደሚባል። እና እንግዲህ ይሄ ነገር ሲሰሙ ደግሞ የብሩክ ቤተሰቦች እህቱም ነበረች እንግዲህ በጣም አሳዘኑኝ ታውቃላችሁ። የእውነት
በማያውቀው ነገር ይሄ ወንጀለኛ ልጁን እንዲታሰር በማድረጉ በጣም ተናድጃለሁ። እንግዲህ መድኃኒዓለም እሱ የሆነው ይጠብቀው። በሆነም ነገር አመቻችተው እንደምንም አድርገው እነ ልዑል እዛ እስር ቤት ቢያስወጡት ደስ ይለኛል። እንደው በምንም በብር የሚቻል ቢሆን ችግር የለም። ግን ደግሞ ይሄ ደግሞ ህግ ነው ታውቃላችሁ። በምንም ነገር አሁን እነሱ ያላቸው አማራጭ ይሄኛውን ልጅ መቀየር አለባቸው። ጠበቃውን ቢያንስ የተሻለ ትንሽ ከፍ ያለ ነገር ልጅ እንትን ቢሉለት ይሻላል ብዬ አስባለሁ። እንግዲህ እኔ ምንም ማድረግ አልችልም። ባለፈው እልል እንዳልኩኝ ዛሬ ደግሞ በጣም ነው የተናደድኩት። አበበ የስራ ይስጥህ፣ መቼም እግዚአብሔር የስራ ይስጥህ። በፊትም ገና ስትመጣ እንትን አልወደደህም። አሁንም የሰው ችግር የሰው እንትን ሆነ ነው ቁጭ ያልከውና እንግዲህ አበበም ተሽሎት ሚኪ ሰላም እንዲሆን እውነት ሁላችሁም ጸሎት አድርጉለት። ለሚኪ ስትሉ ማለት ነው። አበበን እንደምትጠሉት አውቃለሁ፣ ግን ደግሞ ሚኪ መውጣት ስላለበት እዛ እስር ቤት የግዴታ ልጁ መንቃትም ምንድን ነው ግራ ይግባው አበበ የተባለው ሰውዬ መሻል አለበት አበበ ግዴታ። እና እግዚአብሔር እንግዲህ ጠብቃቸው። ደስ የሚለው እንግዲህ የብሩክ መመለስ ነው። ሚያንትኑ ደግሞ ይሄ ነው እንግዲህ የኦሬዲ ብሩክ ወደ ስራ ከተመለሰ እንግዲህ ቢያንስ በትንሹ ልዑል ስራ ይቀልለታል ብዬ አስባለሁ። ከሶስት አራት ቦታ ሆኖ ልጁ እየባዘነ ነው ያለው ሰሞኑን ያለምንም እረፍት እያያችሁት ነው እንግዲህ ጠዋትና ማታ እየደከመ ነው። ይህን ነገሮች ደግሞ ማመቻቸት በየእንትኑ እያያችሁ ነው እንግዲህ ሁላችሁም ብዙ ነገሮች ሰሞኑን ተፈጥረዋል። ልዑልም እንግዲህ በተቻለው አቅም እነሱን ወደ መስመር ወደ ራሱ እንትን ለማለት ብዙ ነገር እያደረገ ነው። ልጆች ራሱ እየቀያየረ ያው አዲስ ሰው ደግሞ ስታመጡ ትንሽ ጸባያቸው ታማኝነታቸው ምናቸውን ለማጥናትም ትንሽ ያ በፊት የወጡት ልጆች አበበንን ታምራትንም በገንዘብ ተስማምተው ሊለቋቸው የነበሩ ሰዎች እነሱን የተኩ ልጆችም አሉ። እንግዲህ የእነሱም ጸባይ እንግዲህ እየታየ ልዑልን እውነት እንደው እግዚአብሔር ጥሩ ሰው ይስጠው ብላችሁ ጸሎት አድርጉ። ልክ እንደ ራሱ እንደ ልዑል ንጹሕ የሆነ ሰው ታማኝ የሆነ ሰው በገንዘብ የማይሸጥ ሰው ሕሊና ያለው ሰው ይሁን። በተለይ ስራ ስትሰሩ ከምንም በላይ ታማኝ ሰው ያስፈልጋቸዋል። በተለይ የነ ልዑል ስራ ማለት ነው። የነ ልዑል የህይወት ጉዳይ ነው የሚሰሩበት። እንደዚህ ቀልድ ፕራንክ ቢሆን ችግር የለም፣ ግን ደግሞ ይሄ ትንሽ ጠበቅ ያለ ስለሆነ ታማኝ ሰው ቢያገኙ ደስ ይለኛል። እንግዲህ እግዚአብሔር ይርዳቸው። ሌላ ምንም ማለት አልፈልግም። ብሩክም ስለመጣ ደስ ብሎኛል። እናንተም ደስ እንደሚላችሁ አልጠራጠርም። እንግዲህ እግዚአብሔር ይመስገን። ልዑላችን እንግዲህ ብዙ ነገሮች እያሉበት እሱን ለማየት እሱን ለመጠየቅ እሱን ለማምጣት እሱ ከሱ ጋር አብሮ ወደ ጤናው ወደ ሙሉ እንትኑ እንዲመለስ እንግዲህ ብዙ ችግር ብዙ ነገር እያለበት እንግዲህ አይታችኋል። ይህን ሁሉ ተቋቁሞ እንግዲህ ብዙ ነገሮች እየሰራ ነው ያለው። በተለይ ለብሩክ በጣም ብዙ ነገሮች እያደረገለት ያለ ልዑል ነው ማለት እችላለሁ። የእውነት እስካሁን ድረስ ይህን ሁሉ ቀን አይታመምም ነበረ። ልጁ እጁን በእንትን አስሮ ስራውን እየሰራ ወደ ሕክምና እኮ እየተመላለሰ ነበር ሲጀመር፣ ግን ደግሞ አላሻለውም። ደግሞ እግዚአብሔር ደግሞ ብሎ ደግሞ ዛሬ ተሽሎት እንደዚህ ሳይውል ሳያድር ለውጥ በማምጣቱ ደስ ብሎኛል። እንግዲህ ቤተሰቦቹም ይሄን ነገር ሲሰሙ እንዴት ደስ እንደሚላቸው አልጠራጠርም። የእውነት አንዳንድ ጊዜ ሰርታችሁ ለፍታችሁ ደክማችሁ መጨረሻው እንደዚህ አይነት እንትን ሲሆን ከዚህ በላይ ደስታ የለም ብዬ ነው የማስበው። እርግጠኛ ነኝ የልዑልም እንትኖች ይሄን ነገር ሲያዩ በተለይ ያ ምንድን ነው ባዕድ የሚያመልከው ሰውዬ ምን አይነት ወራዳ እንደሆነ ስራው በእንትን እንደታየለት እንግዲህ እንደከሸፈ በጸበል እንግዲህ ሲያቅ ምን እንደሚውጠው አላቅለትም።
የሚችል መስሎታል። ከፈጣሪ በላይ ነኝ ብለው የሚያስቡ ሰዎች ውድቀታቸውን እንግዲህ እያየን ነው። ምንም ነገር በሰው አይቻልም የተባለ ነገር በእግዚአብሔር ደግሞ ሆኖ ስታዩት የእውነት ትርክ ነው። ታሪክ ነው። ይገርማል በጣም። ብቻ ለብሩክም ጸሎት አድርጉለት ቤተሰብ፣ ለሚኪ ማለት ነው። ብሩክ እና ሚኪ ይመሳሰልብኛል፣ ይምታቱብኛል እና እሱም እንዲወጣ ወደ ስራው እንዲመለስ ሁላችሁም እንግዲህ በተቻላችሁ በየሃይማኖታችሁ ጸሎት አድርጉለት። ለወንድማችን እንድታስቡ እንድትጨነቁ ሳይሆን ትንሽ እውነታውን ማወቅ ስላለባችሁ ነው። እኔ ደግሞ እንግዲህ ከስር ከስር እየተከታተልኩኝ መረጃዎችን ወደ እናንተ ማደርስ ይሆናል ማለት ነው። እንግዲህ አዲስ ከሆናችሁ ደግሞ ለዚህ ቤት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በተረፈ ደግሞ አንድ ሁልጊዜ የምሰራላችሁ ስለ ቴዲ ያው ብዙ ሰው እይታው ቀዝቀዝ ብለዋል። ቴዲን ታውቁታላችሁ መቼም ሁላችሁም። ስለዚህ ብዙ ሰዎች እየገባችሁ ሰብስክራይብ እንድታደርጉት የቪዲዮ መጨረሻ ላይ ሁልጊዜ ስለ ቴዲ ማውራቴን አላቆምም፣ እንደ ማስታወቂያም እንዲሆንለት ማለት ነው። እና ሰብስክራይብ አድርጉት ገብታችሁ። በተረፈ ለሁለታቸውም ጸሎት አድርጉላቸው። በተለይ ለሚኪ ወደ ስራው እንዲመለስ ለሚኪ ጸሎት አድርጉለት። እንግዲህ በተቻለን አቅም እኛም እየሞከርን ነው። በተለይ በዚህ በጠበቃው ዙሪያ ላይ ደግሞ ልዑል አሁን እንትን ሲመለስ እሱንም እንግዲህ የምንነግረው ይሆናል። ልጁ ትንሽ ከሱ ከፍ ያለ ሰው ቢሆን አሪፍ ነው ለሚኪ የሚያግዘው ብለን እንግዲህ እንናገራለን። እንግዲህ እናንተም በተቻላችሁ አቅም እንግዲህ ጸሎት አድርጉ ማለት ነው ፈልገው። ለማንኛውም ሰላም እና ፍቅር እየተመኘውላችሁ የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በተረፈ ሰላም እና ፍቅር ለሀገራችን እየተመኘን መጪው ገና ነው እንግዲህ አንድ ሳምንት ነው የቀረው። መልካም እንመኛለን። ሰላማችሁ ብዙ ይበልልኝ። ባይ ባይ።